ሆርሙዝ የኃያላኑ መፋለሚያ ሜዳ ሆኗል። የአሜሪካና የፋርሶቹ ጦርነት ቻይናን ስቦ አስገብቷል። ትራምፕ ሆርሙዝን ዝግ አድርጌያለሁ ማለታቸውን ተከትሎ እፎይታ ሰጥቶ የነበረው የፋርስ ውጥረት ዳግም ግለቱን ጨምሮ ተነስቷል። አሜሪካ ከኢራን የሚነሱ መርከቦችን ማፈንዳቷን ቀጥላለች። የአሜሪካ ማዕከላዊ ሴንትኮም ከኢራን የሚነሱ መርከቦች ላይ እርምጃ መውሰዱን ተከትሎ የቻይና የባህር ኃይል በፍጥነት ወደ ሆርሙዝ ወሽመጥ ጦሩን ሰብቆ ገብቷል። ሺህ ዝምታቸውን ሰብረው ለአሜሪካ የመጨረሻ ያሉትን ማስጠንቀቂያ ሰጥተው ጦራቸውን በአስቸኳይ ልከዋል። ሆርሙዝ ላይ ሁለቱ ኃያላን ተፋጠዋል። አሜሪካ የዘጋችውን ሰርጥ ቻይና ልታስከፍተው ጦሯን ልካለች። አሜሪካም ከኢራን የሚነሱ መርከቦችን ማደባየቷን ስትቀጥል፣ የቻይና ጦር በበኩሉ እጅግ አስደንጋጭ እርምጃ ሆርሙዝ ላይ ወስዶ ቀጠናው ላይ ከባድ እሳት ለኩሷል። በሆርሙዝ የተለኮሰው የቻይናና አሜሪካ የጦር መርከቦች ግጭት በሰፊው እንዳስሰዋለን። ቻናሉን ሰብስክራይብ በማድረግ ጀምሩ። ቪዲዮውን ላይክ ማድረግ ደግሞ ቀዳሚ አድርጉት። በሆርሙዝ የባህር ወሽመጥ ላይ የተጣለው የባህር ኃይል ከበባ እንደቀጠለ ቢሆንም የቻይና የነዳጅ ጫኝ መርከቦች በቻይና የባህር ኃይል መርከቦች ታጅበው መደበኛ ስራቸውን እያከናወኑ ይገኛሉ። ይህም ወደ ዋናው የቻይና የሚገባውን የነዳጅ አቅርቦት ያለምንም መቆራረጥ እንዲቀጥል አስችሏል። በሌላ በኩል የአሜሪካ ባህር ኃይል በበኩሉ እነዚህ የቻይና መርከቦች ሲያልፉ በዝምታ ከመመልከትና ወታደራዊ ሰላምታ ከመስጠት ባለፈ ምንም አይነት እርምጃ ከመውሰድ ተቆጥቧል። በስጋት ውስጥ ባለው የሆርሙዝ የባህር ሰርጥ ውስጥ በቀን 20 ሚሊዮን በርሜል ነዳጅ ይጓጓዛል። የመላው ዓለም ከሚጠቀሙ አጠቃላይ የነዳጅ አቅርቦት ውስጥ የአንድ አምስተኛውን ያህል ድርሻ የሚይዝ ነው። በዚህ ስትራቴጂካዊ በሆነ የውሃ አካል ላይ ቀደም ሲል ሊታሰቡ የማይችሉ የነበሩ ክስተቶች አሁን የዕለት ተዕለት ተግባር እየሆኑ መጥተዋል። በኢራን ድፍድፍ ነዳጅ የተጫኑና የቻይና ሰንደቅ ዓላማን የሰቀሉ ግዙፍ የነዳጅ ጫኝ መርከቦች ግርማ ሞገስ በተላበሱት የቻይና የባህር ኃይል መርከቦች ታጅበው የአሜሪካ የጦር መርከቦች ጥብቅ የከበባ ቁጥጥር በሚያካሂዱበት ውሃ ውስጥ ሰንጥቀው ያልፋሉ። አሜሪካውያኑ አይተኩሱም። መርከቦቹን ለማስቆም ሆነ ለመፈተሽ አይሞክሩም። ይልቁንም ሰላምታ ይሰጣሉ። በዚህም መሃል ቤጂንግ እስካሁን ካስተላለፈቻቸው መልእክቶች ሁሉ እጅግ ጠንከር ያለውንና ግልጽ የሆነውን ማስጠንቀቂያ ሰጥታለች። ይህ ለአሜሪካ የተሰጠ የመጨረሻ ማስጠንቀቂያ ነው። የተሳሳተ ስሌት ውስጥ እንዳትገቡ፣ በሳትም አትጫወቱ ስትል ትራምፕን በሆርሙዝ ወሽመጥ የቻይና መርከቦችን ለማገድ ያሰቡት እቅድ እንዲያቆሙት አስጠንቅቃለች። በፋርስ ባህረ ሰላጤ ላይ የታየ ያለው ግጭት ተራ የባህር ላይ አለመግባባት አይደለም። በየካቲት በፈነዳው የአሜሪካ እስራኤልና የኢራን ጦርነት ምክንያት የተቀሰቀሰ በዓለማችን ሁለቱ ግዙፍ ኢኮኖሚዎችና ወታደራዊ ኃይሎች መካከል እየተደረገ ያለ ከፍተኛ የጉልበት ማሳያ ጦርነት ሆኗል። ኢራን የሆርሙዝ የባህር ሰርጥን ከኢራን መርከቦች ውጭ ለሆኑ ማናቸውም የባህር ላይ ትራፊኮች በከፊል ዘግታለች። ዋሽንግተን በበኩሏ ባለፈው ሳምንት በኢራን የባህር ላይ ትራንስፖርት ላይ ሙሉ የባህር ኃይል ከበባ ጥላለች። ከዚያም በመቀጠል ከቻይና ወደቦች ጋር ግንኙነት አለው የተባለውንና ከኢራን ጋር ንክኪ ያለውን የጭነት መርከብ አሜሪካ በቁጥጥር ስር መዋሏ ሁኔታውን ይበልጥ አባብሶታል። የቤጂንግ ምላሽ ግን በማስጠንቀቂያ የታጀበ ሆኗል። የቻይናው ፕሬዝዳንት ሺ ጂንፒንግ ከሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን ጋር በስልክ ባደረጉት ውይይት የባህር ሰርጡ ለመደበኛ ጉዞ ክፍት ሆኖ እንዲቆይ መጠየቃቸው ተሰምቷል። የቻይና የውጭ ጉዳይ ሚኒስቴር አሜሪካ የቅርብ ጊዜውን የጭነት መርከብ መጥለፍ እርምጃ ከወሰደች ከጥቂት ሰዓታት በኋላ ያወጣው መግለጫ አነጋጋሪ ነበር። ቃል አቀባዩ ሲናገሩ ቻይና አሜሪካ ከቻይና ወደ ኢራን ይጓዝ የነበረን ሲቪል የጭነት መርከብ በህገ ወጥ መንገድ መጥለፏን ተገንዝባለች። እጅግ ግልጽ መሆን እንፈልጋለን። አሜሪካ በዓለም መድረክ ላይ ብዙ ነገሮችን ልታደርግ ትችል ይሆናል። ነገር ግን ከቻይና የሚነሱ ወይም ወደ ቻይና የሚመለሱ መርከቦችን ማጥቃት፣ ማገት ወይም ማዋከብ በቻይና መንግስትና ህዝብ ዘንድ በበጎ አይታይም። እንዲህ ያሉ ድርጊቶች በቻይና ሉዓላዊነት፣ በንግድ ልውውጧና በዋነኛ ጥቅሞቿ ላይ እንደተሰነዘሩ ቀጥተኛ ጥቃቶች ተደርገው ይቆጠራሉ። ይህ ለአሜሪካ የተሰጠ የመጨረሻ ማስጠንቀቂያ ነው። የተሳሳተ ስሌት ውስጥ እንዳትገቡ፣ በሳት አትጫወቱ። ቻይና ህጋዊ መብቶቿንና ጥቅሞቿን ለማስጠበቅ አስፈላጊውን እርምጃ ሁሉ ትወስዳለች። ለሚፈጠረው ለማንኛውም መጥፎ ውጤት አሜሪካ ሙሉ ኃላፊነቱን ትወስዳለች ብለዋል። አንዳንድ የቻይና መርከቦች የሌላ ሀገር ሰንደቅ ዓላማን በመጠቀም ሌሎቹ ደግሞ በቀጥታ ከመንግስት ጋር ያላቸውን ግንኙነት በግልጽ በማሳየት ጉዟቸውን በቀጠሉበት ወቅት የቀረበ የማስጠንቀቂያ መግለጫ ነው። የመርከቦችን እንቅስቃሴ የሚከታተሉ መረጃዎች እንደሚያመለክቱት በመቶ ሺዎች የሚቆጠሩ በርሜል ነዳጆችን የጫኑ መርከቦች ከኦማን ባህረ ሰላጤና ከዚያም በላይ በሚንቀሳቀሱ የቻይና የባህር ኃይል ስምሪት ቡድኖች ጥበቃ ስር ሆነው
ሆርሙዝን ሰንጥቀው ማለፋቸውን አረጋግጠዋል። በበርካታ የጦር ግንባሮች የተወጠረውና ትኩረቱን በኢራን ላይ ብቻ ባደረገው ከበባ ላይ ያደረገው የአሜሪካ ባህር ኃይል እስካሁን ድረስ የቻይና መርከቦች ላይ እርምጃ ከመውሰድ ተቆጥቧል። የቻይና ግዙፍ የነዳጅ ጫኝ መርከቦች በእርጋታ ሲያልፉ የአሜሪካ ወዳሚ የጦር መርከቦች ባሉበት ቆመው የሚሰጡት ሰላምታ የዚህ ረፍት የነሳው ፍጥጫ መገለጫ ምስል ሆኗል። ቻይና ወደ 1.4 ቢሊዮን በርሜል የሚጠጋ የድፍድፍ ነዳጅ ክምችት ያላት ሲሆን አዳዲስ መረጃዎች ደግሞ የክምችት አሁንም እየጨመረ መሆኑን ያመለክታሉ። የቁጥር አሜሪካ ካላት ወደ 825 ሚሊዮን በርሜል ገደማ ክምችት ጋር ሲነጻጸር እጅግ ከፍተኛ ነው። ይበልጥ ትኩረት የሚስበው ደግሞ የዚህ ክምችት ስብጥር ነው። ቤጂንግ 359 ሚሊዮን በርሜሉን የመንግስት ስትራቴጂካዊ ክምችት ስትል ቀሪውን 1038 ሚሊዮን በርሜል ደግሞ ንግድ ነክ ክምችት በማለት ትመድበዋለች። ይህን እንጂ ተንታኞች እንደሚሉት አብዛኛው የንግድ ክምችት በመንግስት በሚተዳደሩ ግዙፍ ኩባንያዎች እጅ ነው። በተግባር ሲታይ ቤጂንግ አጠቃላይ የሀገሪቱን የነዳጅ ክምችት በቀጥታ ታዛለች። ቻይና የነዳጅ ምርትን በከፍተኛ ሁኔታ ወደ ሀገር ውስጥ ስታስገባ የቆየች ሲሆን በህዳር ወር ብቻ በቀን 12.38 ሚሊዮን በርሜል በማስገባት ከፍተኛ ክብረ ወሰን አስመዝግባለች። የኢራን ድፍድፍ ነዳጅ ለዚህ ትልቅ ድርሻ ነበረው። ባለፈው ዓመት ከቴህራን በባህር ከሚላከው ነዳጅ ውስጥ ከ80 በመቶ በላይ የሚሆነው በቀጥታ ወደ ቻይና ገዢዎች የተላከ ሲሆን ይህም በቀን በአማካይ 1.38 ሚሊዮን በርሜል ነበር። የካቲት ወር ላይ ጦርነቱ እንደሚቀሰቀስ ምልክቶች በታዩበት ወቅት እንኳ ቤጂንግ ክምችቷን ከፍ ስታደርግ ነበር። የባህር ላይ ከበባው ተግባራዊ ሲደረግ ዓለም አቀፍ ገበያዎች ተናውጠዋል። የነዳጅ ዋጋም በከፍተኛ ሁኔታ ጨምሯል። ዓለም አቀፍ የአቅርቦት ሰንሰለቶች ተረብሸዋል። ቻይና ግን ምንም አልታወቃትም። ቀድሞ የተከማቸው የነዳጅ ክምችት ለሳምንታት ሳይሆን ለወራት የሚበቃ ዋስትና ሰጥቷታል። ስትራቴጂው ቀላል ግን እጅግ ውጤታማ ነበር። የመጣውን ድንገተኛ ኢኮኖሚ ድንጋጤ መቋቋም፣ በተመረጡ የባህር ኃይል ስምሪቶች የንግድ ፍሰቱን ማስቀጠል ነበር። የቀጠናውን ሁኔታ የሚከታተሉ ወታደራዊ ባለሙያዎች የቻይና የባህር ኃይል አቋም በቀላሉ የማይታለፍ አስገምጋሚ ሆኗል። በህንድ ውቅያኖስና በምዕራብ ፓሲፊክ ላይ ያለውን ተጽዕኖ ለዓመታት ሲያሰፋ ቆይቷል። በጅቡቲ ቋሚ ወታደራዊ ቤዝ አለው። አሁን ባለው ቀውስ የቻይና ጦር መርከቦችና ድጋፍ ሰጪ መርከቦች በባህር ወሽመጡ አቅራቢያ የሚያደርጉት የፓትሮል እንቅስቃሴ መጨመሩን ሪፖርቶች ያሳያሉ። እነዚህ እንቅስቃሴዎች በቀጥታ ጦርነት ውስጥ ለመግባት የታለሙ አይደሉም። ቤጂንግ ቀጥተኛ ግጭትን ትሸሻለች። ነገር ግን የእነሱ መኖር ብቻ ሌሎች አካላት ጣልቃ እንዳይገቡ ለማድረግ በቂ ሆኗል። የኢራን ባለስልጣናት ለቻይና መርከቦች የሰላም መንገድ ሲፈቅዱ የሌሎችን ግን ገድበዋል። በውጤቱም አብዛኛው የዓለም የነዳጅ ትራንስፖርት ተቀዛቅዞ ባለበት በዚህ ወቅት የቻይና ነዳጅ ግን ያለምንም እንቅፋት መግባቱን ቀጥሏል። ዲፕሎማሲያዊ መንገድ ከባህር ላይ እንቅስቃሴው ጎን ለጎን እየተጓዘ ነው። ሺጂፒንግ ከአልጋ ወራሽ መሐመድ ቢን ሰልማን ጋር ያደረጉት ስልክ ውይይት ቻይና በቅርቡ ካደረገቻቸው በርካታ ዲፕሎማሲያዊ ጥረቶች መካከል አንዱ ሆኗል። ከዚያ ጥቂት ቀናት ቀደም ብሎ ሺ በአቡዳቢው አልጋ ወራሽ ጋር በቤጂንግ ተገናኝተው ዓለም አቀፍ ሕግጋት እንዲከበሩና ቀጠናዊ መረጋጋት እንዲሰፍን ግፊት አድርገዋል። አፋጣኝና አጠቃላይ ተኩስ አቁም እንዲደረግ እየጠየቁና ግጭቶች በፖለቲካዊና ዲፕሎማሲያዊ መንገዶች መፈታት እንዳለባቸው አጥብቀው እየሞገቱ ነው። ትራምፕ ራሳቸው ቀደም ሲል በፓኪስታን በተካሄደው የአሜሪካ ኢራን ንግግር ቤጂንግ ላበረከተችው ድጋፍ እውቅና ሰጥተው ነበር። አሁን ግን የተኩስ አቁም ስምምነት ባለፈው ሳምንት መጨረሻ ላይ ቱስካ የተባለችውን የኢራን መርከብ በቁጥጥር ስር መዋሏን ተከትሎ አደጋ ላይ ወድቋል። ቴህራን በጫና ስር ሆኖ ወደ ድርድር እንደማትመለስ ምልክት ሰጥታለች። የቻይና የውጭ ጉዳይ ሚኒስቴር በዚህ በኃይል የማስቆም እርምጃ ላይ ያለውን ጥልቅ ስጋት ገልጾ ድርጊቱ የተገኘውን ሰላም አደጋ ላይ የሚጥል መሆኑን ገልጿል። ይሁን እንጂ የቻይና የነዳጅ ክምችት ጥቂት ሀገራት ብቻ ያላቸውን የመተንፈሻ ዕድል ሰጥቷታል። ዓለም አቀፍ የነዳጅ ክምችቶች 2.5 ቢሊዮን በርሜል ገደማ ሲሆኑ ቻይና፣ አሜሪካና ጃፓን የአንበሳውን ድርሻ ይዛሉ። ቤጂንግ በቀን በአማካይ 1.1 ሚሊዮን በርሜል በመጨመር ያካሄደችው ጠንካራ ክምችት የዓለምን የኤነርጂ ኃይል ሚዛን ቀይሮታል። የአሜሪካ ስትራቴጂካዊ የነዳጅ ክምችት ከፍተኛ ቢሆንም ከሀገሪቱ ፍጆታ አንጻር ሲታይ ዝቅተኛ ነው። ደግሞም እንደ ቻይና በማዕከላዊ መንግስት ቁጥጥር ስር ያለ አይደለም። በአሜሪካ ያለው የንግድ ክምችት በግል ኩባንያዎች እጅ የተበታተነ ሲሆን በቻይና ግን ሁሉም ነገር በአንድ ማዕከል የሚመራ ነው። ይህ ልዩነት በዋሽንግተንም ሆነ በሪያድ ሳይስተዋል አልቀረም። የታሪክ አጋጣሚዎች አሁን ያለውን ከፍተኛ ውጥረት ይበልጥ እንዲባባስና እንዲካረር ያደርጉታል። እንደ አውሮፓውያን አቆጣጠር በ1980ዎቹ
በኢራንና በኢራቅ መካከል በተካሄደው ደም አፋሳሽ ጦርነት ወቅት የታየው የታንከሮች ጦርነት በመቶዎች የሚቆጠሩ መርከቦች ጥቃት የተሰነዘረባቸው፣ የመድን ዋስትና ክፍያዎች ወደ ሰማይ የናሩበትና የዓለም የነዳጅ ዋጋ በአስገራሚ ሁኔታ የዋዠቀበት ወቅት ነበር። ይሁን እንጂ በዚህ አስከፊ ጊዜ እንኳ የሆርሙዝ የባህር ሰርጥ ሙሉ በሙሉ ተዘግቶ ያውቅም ነበር። ኢራን በወቅቱ የራሷን የነዳጅ ምርት ወደ ውጭ ለመላክ ጥገኛ በመሆኗ መተላለፊያውን ሙሉ በሙሉ ለመዝጋት አልደፈረችም። የዛሬው ሁኔታ ያንን የታሪክ ምዕራፍ የሚያስታውስ ቢሆንም አሁን ያለው ስጋት ግን ከቀድሞ በብዙ እጥፍ የላቀና እጅግ ሰፊ ነው። ዘመናዊ ጸረ መርከብ ሚሳኤሎች፣ ድሮኖች፣ የባህር ውስጥ ፈንጂዎችና እጅግ ፈጣን የውጊያ ጀልባዎች ማናቸውንም ትንሽ ስህተት ወደ ከፋ ውድመት ሊቀይሩት ይችላሉ። በአካባቢው የሚገኙ ቀጠናዊ ተዋናዮች ሁኔታውን በከፍተኛ ስጋትና ድንጋጤ እየተከታተሉት ይገኛሉ። የነዳጅ ጫኝ መርከቦቻቸው በዚህ የባህሮች መጥላይ ጥገኛ የሆኑት እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ ግዙፍ የነዳጅ ላኪ ሀገራት የቻይናው ፕሬዝዳንት ሺጂፒንግ መተላለፊያው ክፍት እንዲሆን ያቀረቡትን ጥሪ በደስታ ተቀብለውታል። ሪያድ በአሁኑ ወቅት እጅግ ጥንቃቄ የተሞላበት የዲፕሎማሲያዊ ሚዛን የማስጠበቅ ስራ ላይ ትገኛለች። በአንድ በኩል ከአሜሪካ ጋር ያላትን የደህንነት ትስስር ማስቀጠል ሲኖርባት፣ በሌላ በኩል ደግሞ ከቤጂንግ ጋር ያላትን የኢነርጂና ኢንቨስትመንት ትብብር ይበልጥ እያጠናከረች ነው። የባህረ ሰላጤው ሀገራት የባህር ላይ ከበባው ለረጅም ጊዜ የሚቀጥል ከሆነ ከነዳጅ ሽያጭ የሚያገኙት ገቢ አደጋ ላይ እንደሚወድቅ ጠንቅቀው ያውቃሉ። ኢራን በበኩሏ በጦርነቱና በኢኮኖሚያዊ ማዕቀቦች ሳቢያ ክፉኛ የዛለች ቢሆንም ከታቀደና ከተመጠነ ትንኮሳ ባለፈ ግጭቱን ይበልጥ ለማባባስ ፍላጎት የላትም። የዚህ ቀውስ የኢኮኖሚ መዘዝ ቀድሞውኑ ዓለም አቀፋዊ መልክ ይዟል። በገበያ ላይ የነዳጅ ዋጋ ባለ 3 አሃዝ ቁጥሮችን እየነካ ይገኛል። በእስያ የሚገኙ የነዳጅ ማጣሪያ ፋብሪካዎች ለከፍተኛ ወጪ ተጋልጠዋል። የአውሮፓና የአሜሪካ ሸማቾችም በነዳጅ ማደያዎች ላይ የሚታየውን ዋጋ ጭማሪ በኪሳቸው እያስተዋሉት ነው። ከፕላስቲክ እስከ ማዳበሪያ ያሉ ምርቶች አቅርቦት ሰንሰለት ክፉኛ ተናግቷል። ምክንያቱም ይህ የባህር ሰርጥ ከድፍድፍ ነዳጅ በተጨማሪ ከፍተኛ መጠን ያለው የተፈጥሮ ጋዝና የኬሚካል ምርቶች የሚጓጓዙበት ወሳኝ መስመር በመሆኑ ነው። የመርከብ ድርጅቶች የጉዞ አቅጣጫቸውን ቢቀይሩም በአፍሪካ አህጉር ዙሪያ የሚደረገው ረዥም ጉዞ ተጨማሪ ሳምንታትንና በቢሊዮኖች የሚቆጠር ተጨማሪ ወጪን አስከትሏል። የአሜሪካ ባለስልጣናት የባህር ላይ ከበባው ያነጣጠረው በኢራን ላይ ብቻ እንጂ በሌሎች ሀገራት መርከቦች ላይ እንዳልሆነ ይገልጻሉ። የኢራን የጭነት መርከብ በቁጥጥር ስር መዋሉ በማዕቀብ ማምለጫና ለጦርነት ሊውሉ የሚችሉ ቁሳቁሶችን በመጫኑ እንደሆነ ይሟገታሉ። ዋሽንግተን እንደምትለው ቴህራን ወደ ድርድር ለመመለስ ያሳየችው ዳተኝነት የግፊት እርምጃው እየሰራ መሆኑን ያሳያል። ይሁን እንጂ የቻይና መርከቦች በአሜሪካ የጦር መርከቦች አጠገብ በእርጋታ ሲያልፉ መታየታቸው ይህንን ትዕግስት እንደ ድክመት በሚቆጥሩ አሜሪካውያን ዘንድ ከፍተኛ ትችትን ቀስቅሷል። አንዳንድ የኮንግረስ አባላት ይበልጥ ጠንካራ እርምጃ እንዲወሰድ ሲጠይቁ፣ ፔንታገን ግን ሰፋ ያለ ጦርነት እንዳይቀሰቀስ ሁኔታዎችን ማርገብ ላይ ትኩረት አድርጓል። በፓኪስታን አስተባባሪነትና በቻይና አሸማጋይነት የተደረሰው የተኩስ አቁም ስምምነት አሁን በሞትና በሕይወት መካከል ይገኛል። ባለፈው ሳምንት መጨረሻ የተከናወነው የመርከብ መጥለፍ እርምጃ ቴህራን አቋሟን ይበልጥ እንድታጠናክር አድርጓታል። በአዲሱ የድርድር ጊዜ ላይም አዲስ ውጥረት ነግሷል። ትራምፕ ቀደም ሲል ለታየው መሻሻል ቤጂንግን ቢያመሰግኑም አሁን ያለው ሁኔታ ግን ያንን ትብብር አደጋ ላይ ጥሎታል። የፕሬዝዳንት ሺ ከባህረ ሰላጤው መሪዎች ጋር የሚያደርጉት ግንኙነት ኢራንን በዲፕሎማሲያዊ መንገድ ለማግለልና በአሜሪካ ላይ ከበባውን እንድታላላ ግፊት ለማድረግ የታለመ እንደሆነ ይተረጎማል። ወደፊት የሚመጡት ቀናትና ሳምንታት የውጥረት ባለበት ይቆያሉ ወይስ ወደ አስከፊ አደጋ ያመራል የሚለውን ይወስናሉ። የባለሙያዎች ትንታኔ በሶስት ዋና ዋና አማራጮች ላይ ያተኩራል። የመጀመሪያው ቻይና ያላትን ተጽዕኖ በመጠቀም ኢራንን ወደ ድርድር ጠረጴዛ እንድትመለስ ታደርጋለች። አሜሪካም ውስን የንግድ እንቅስቃሴ እንዲኖር ከበባውን ታላላለች። በዚህም የባህር ሰርጡ በቁጥጥር ስር ሆኖ ቀስ በቀስ ይከፈታል፣ የነዳጅ ዋጋ ይረጋጋል። ሁለተኛው ደግሞ ሌላ የመርከብ መጥለፍ እርምጃ ወይም የባህር ላይ ግጭት ይከሰታል። ኢራን የቻይና ባልሆነ መርከብ ላይ አጸፋዊ እርምጃ ትወስዳለች። የመጨረሻው አማራጭ ደግሞ የተሳሳተ ስሌት ወደ ቀጥተኛ የጦር መሳሪያ ልውውጥ ያመራል። ይህም ለዓለም አቀፍ ደህንነትና ለኤነርጂ ዋስትና እጅግ አስከፊ መዘዝ ያስከትላል። አሁን በግልጽ የሚታየው ሀቅ በባህረ ሰላጤው ያለው ኃይል ሚዛን መቀየሩ ነው። ቻይና በአሜሪካ ከበባ ስር እንኳ ወሳኝ የሆኑ የኤነርጂ መስመሮቿን መጠበቅ እንደምትችል አስመስክራለች። ያከማቸችው የነዳጅ ክምችት ሌላ ማንኛውም ሀገር የሌለው
ስትራቴጂካዊ አቅም ሰጥቷታል። በአንድ ወቅት ይናቅ የነበረው የቻይና ባህር ኃይል አሁን ከሀገሩ በሺዎች የሚቆጠሩ ማይሎች ርቆ ኃይሉን ማሳየት ጀምሯል። አሜሪካ በበኩሏ ካላት ከፍተኛ ወታደራዊ በላይነት ጋር ስትራቴጂካዊ ባላጋራዋ ያለምንም ችግር በፊቷ ስታልፍ እያየች ከበባውን ለማስቀጠል የምትሞክርበት አሳፋሪ ሁኔታ ላይ ትገኛለች። ዓለም ከ1980ዎቹ ጀምሮ በሆርሙዝ የባህር ወሽመጥ ላይ እንዲህ ያለ ግዙፍ ፍጥጫ አይታ አታውቅም። ያኔ የነበረው የታንከር ጦርነት ከዓመታት በኋላ በራሱ ጊዜ ከስሟል። ዛሬ ግን መሳሪያዎቹ ይበልጥ ገዳይ ናቸው። የኢኮኖሚ ትስስሩ ይበልጥ የጠበቀ ነው። የሀያላን ሀገራት ፍላጎትም እጅግ ከፍተኛ ነው። የቻይና መርከቦች ጉዟቸውን ቀጥለዋል። የአሜሪካ ባህር ኃይል ጥይቱን አልተኮሰም። የቤጂንግ የመጨረሻ ማስጠንቀቂያ ግን ሆርሙዝን የሀያላኑ መፋጠጫ አድርጎታል።